ጠረጴዛዬን ወስደውታል። ልዩ ጸጋ ተከታይና ላሳይ። እዚህ ያሉትን ግፎች የተሰሩት ገመዶች ሁሉ እንዴት አድርገው ተቆራርጠው እንዲሄዱ እናሳይ። እነዚህ ካቢኔቶች ውስጥ የነበሩ እቃዎች በሙሉ ተወስዷል፣ ተቆልፏል፣ ተወስዷል። እንዳለ የኢትዮ 360 ንብረቶች በሙሉ ፋይሎቹ እዚህ ጋር ጠረጴዛዎች ነበሩ። ኢትዮ 360 ሲመሰረት ጀምሮ የነበርንባቸው ሁላችንም ያለንበት እዚህ ጋር የኔ ጠረጴዛ ነው። ኢትዮ 360 ከተመሰረተ ጀምሮ የተቀመጥኩበት ጠረጴዛ ነው። እንዳለ ንብረቴ ዶክመንቶች ውስጥ ያሉ ሌሎች ንብረቶችም አሉ። ትልልቅ ንብረቶች ዋጋ የሚያወጡ ምክንያቱም የኔ ወገኖች እኮ ደማቸውን እያፈሰሱ ያሉት ህይወታቸውን እየገበሩ ያሉት ነገን ለማየት ነው አይደለ? ለእነሱ ደግሞ ነገን እንዲያዩ ቃል ገብቻለሁ። እንደ ኢየሩሳሌም ትልቅ መስዋዕት የልጆች እናት ነኝ። ልዩ የልጅ እናት ናት። ሁላችንም እዚህ ቤት ውስጥ እየታገልን ያለነው ቤተሰብ አለን፣ እየከፈልን ያለውን ዋጋ እናውቀዋለን። ነገር ግን ችንጥች ምንጣፍ ፍፍ ብለን ተቀምጠን ትግሉን እናስቀጥላለን። የኢትዮጵያን ትንሳኤ ሳናይ የሚታረደውን የአማራ ህዝብ ትንሳኤ ሳናይ አናቆምም ትግላችንን። ኢትዮ 360 ቢሮ እንመለሳለን ብለን ቃል ገብተናል። ሰሞኑን በቢሮአችን ብለናል። አይናችን እያየን የካዱንን አይናችን እያየን ሌቦችን፣ ዘራፊዎችን ሊያደንቁ የመጡትን ቢያንስ እንኳን ሌቦችን ሳያደንቁ ቢያንስ እንኳን ከነ ክብራቸው መኖር ሲገባቸው ክብራቸውን ከጫማ በታች ያደረጉ ሰዎችን ቀን ሰተናቸዋል። ግን ለማንም አንመለስም። ምክንያቱም ቤተ መንግስት ያለው የአራጁ ቡድን መሪ ካረገው አልተናነሰም፣ የከፋውን ያደረገው። እዚህ ያለው ስብስብ የተማመነውን ምን ያለው እሱ ለሱ ነው ምንተው። ምክንያቱም ህግ ያለበት ሀገር ስለሆነ ህግ በዚህ ደረጃ ቢሮ አፍርሰ ዘርፈ ሄዳ የሚጠይቀው ነው፣ እኛ አይደለም። ግን እንታገላለን። ቢሮአችን አስመልሰናል። ማድረግ ያለብንን በህጉ መሰረት መፈጸም ያለብንን ከላንድ ሎርዱ ጋር ከቢልዲንጉ ባለቤት ጋር ጨርሰናል። የበራችንን ቁልፍ አስቀይረን የኢትዮ 360 ህዝብ ወይም የኢትዮጵያ ህዝብን ንብረት አስመልሰናል። ዛሬ ያላስመለስኑ ግን በገንዘባችሁ፣ በወዛችሁ፣ በላባችሁ የአፈራችሁት የገዛችሁልን የሞላችሁትን ንብረት ነው የተዘረፈው። ስለዚህ ዛሬም እንላለን ኢትዮ 360 ለዘላለም ይኖር። ኢትዮ 360 አንድ ነገር በዚህ አጋጣሚ ልናገር። ካፍታ በኋላ አድማጭ ተመልካቾቻችን ካፍታ በኋላ በዩቲዩብ፣ በትዊተር፣ በፌስቡክ፣ በቲክቶክ ሙሉ መረጃውን የቪዲዮ መረጃውን የካሜራ ፉቴጁን ራሱ ላንድ ሎርዱ ያደረሰን እንዴት እቃዎቹ እየተጋዙ ሲወጡ እንደነበረ የሚያሳየውን ጨምሮ አጠቃላይ ያለውን የነበረውን ሁኔታ እናቀርባለን። እኔ ስለ እውነት ዛሬ ነገርኳቸው። አልቃሻ ነኝ፣ በአልቃሻነት የምታወቀው ብያለሁ። ዛሬ በአልቃሻነት አይደለም፣ ስለ እውነት በደስታ ነው ማወራላችሁ። ምክንያቱም አምባገነኖች በዚህ ደረጃ ሲዋረዱ ከማየት በላይ ደስታ የለም። ይሄ በጣም በሚገርማችሁ ሁኔታ ጨለማ ነው፣ መብራቱ የለም ስለነቃቀሉት ማለት ነው። በሚገርማችሁ ሁኔታ ድንቅ ተደርጎ የተሰራ የኢትዮ 360 ሬዲዮ ክፍል ነበር። በሚያምር ጠረጴዛ፣ በሚያምር ስቱዲዮ ፎቶአችንን ቀደም ካለው እንትን ላይ ባገኝ እሱን ሁሉ እንደው ብናሳየው ደስ ይለኝ ነበረ። ሁላችንም አብዛኞቹ መስራቾች በነበርንበት ጊዜ የተነሳቸው ፎቶች ሁሉ ነበሩ እና ይሄ ቢሮ ዛሬ በዚህ መልኩ ተወስዶ እቃ ሁሉ ተነቃቅሎ ተወስዶ ባዶ ተርቋል። ግን እኛ አለን ስለ ህዝብ ድምፅ የምንሆነው እኛ አለን። ትላንትና ህዝብ አክብሮ አደራ ብሎ ይህን ቤት ሰጥቶናል። ባዶ ቤትም ቢሆን ተቀብለን አለን። ኢትዮ 360 ይኖራል። የሚኖረው ግን እናንተ ስታግዙ ነው። የዚህ ተቋም ባለቤቶች የኢትዮጵያ ህዝብ የዚህ ተቋም ባለቤት ነው። እውነት ይሄ ግፍ እናንተ እንደምትሉት እውነት ይሄ ግፍ እኛ ከብልጽግና ጋር ወግነን ከሆነ የተሰራብን ፍርዱ ለእናንተ ነው የምንሰጠው። ምክንያቱም ትላንትና በገረዶቹ አማካኝነት ሲተላለፉ የነበሩ ነገሮች አሉ። የብልጽግና ካድሬ ሆነዋል፣ ሀብታሙን ክደውታል ሲባል ያላችሁን ሰዎች ናኑና እስቲ ዛሬ እዩት። ክህደት ኢየሩሳሌም የፈጸመችው ክህደት ይሄ ከሆነ ብሩክ ይባስ የፈጸመው ይሄን ክህደት ከሆነ ልዩ ጸጌ የፈጸመችው ይሄን ክህደት ከሆነ ህሊና ካላችሁ ኑና መስክሩ። የቀረን ጠረጴዛ ነው እና አሮጌ ገመዶች፣ ምንም የማይሰሩ ገመዶች እዛ ጋር ተጥለዋል። ልዩ ካሳይሻቸው አሮጌ ገመዶች እነዚህ በሙሉ እና ልዩ ጸጋ የሚቀመጡባቸው ኮምፒውተሮች የነበሩባቸው አሁን እነዚህ ገመዶች በሙሉ ተጥለዋል።
ስለዚህ አሁን አፋችሁ ሞልታችሁ ወንበዴዎች ምትሉን ከሃዲዎች ምትሉን ኢቲቪ ልትመለሱ ተደራድራችኋል ምትሉን የሙሉ ጊዜ ገረዶች ሲኑና ዛሬ ተናገሩ። ሌቦችን ታድኑ ከሆነ ኑና ንገሩ። ታያችሁ እኛ ቃል ኪዳን አለን። ቃል ኪዳናችን እዚህ ቆሻሻው መንጣፍ ላይ ቁጭ ብለን እንሰራለን። ለወንበር ለንግስና አይደለም ኢትዮ 360 የተከፈተው ለወንጀልም አይደለም። እውነት ለመናገር ደስታን እንዴት መግለጽ እንደሚቻል አላውቅም። ስለ እውነት ለመናገር ቤተ መንግስቱን የተቆጣጠረው ግለሰብን ላለፉት ዓመታት መረጃ እያወጣን ስናጋልጥ እያንዳንዳችን የራሳችን ምንጮች አሉ። የኔ ምንጮች ምናልባት 5 ደብተር አለኝ በሁሉም አቅጣጫ። ምክንያቱም ኢትዮ 360 ያንድ ብሔር ወይም ደግሞ ያንድ ግለሰብ ሚዲያ አይደለም፣ የመላው ኢትዮጵያ ህዝብ ሚዲያ ነው። ስለዚህ ከእያንዳንዱ ቦታ የሚገኙ መረጃዎች ሌሊቱን በሙሉ ቁጭ ተብሎ ታድሮ ነው። ምናልባት ፊታችንን አንዳንድ ጊዜ አስለቅቀን ወይም ደግሞ ጠዋት ላይ ያለን ብታዩን ድንገት ፀጉራችንን አስተካክለ ምናምን ሰው መስለን የምንገባው እንጂ እንዳንድ ኢየሩሳሌም ጠዋት ላይ ብታዩን ታዝናላችሁ። ምክንያቱም እንቅልፉ ድካሙ የ7 ዓመት ያ ሁሉ ግን ዋጋ አለው። ለማ ለዛ ህዝብ ቀን እንዲወጣለት ፀሐይ እንዲወጣለት ለሚፈልገው ህዝብ። ወለጋን ስንጠራ ትዝ ይላችሁ እንደሆነ ምስራቅ ወለጋ ኪረም ወረዳ ሆሮ ጉድሩ ወለጋ ጃርቴ ጋጃርቴ አሙሩ ወረዳን ማያውቀዋለ፣ አንገርጉተን ማያውቀዋለ። ቤንሻንጉል ላይ በአንድ ጀንበር ከ300 በላይ የሆነው ያ ምስኪን አማራ እንደው ታፍሶ በግሬደር ሲቀበር እውነት ያን ረሰዋለን። ትናንት ያን አልፈን ያን ዘመን አልፈን ዛሬ እኮ አርሲ ላይ የተፈጸመው ነገር ቅድም የቀጥታ ስርጭታችን ላይ እዛው ላይ ያሉ የኦርቶዶክስ ልጆች እዛው ላይ ያሉ የአማራ ልጆች ድረሱልን፣ ስለ መድኃኔዓለም ድምጻችሁን አድርሱልን፣ እየታረድን ነው እየተገደልን ነው እያሉን እኮ ነው። አያችሁ እየታረድን ነው ብለው በነገሩ በሰዓታት ልዩነት እኛ እዚህ ነን። አያችሁ የግፍ ግፍ ይላችኋል። ይሄ ነው የሰብአዊ መብት ታጋይ። እሱ ለእናንተ ልስጣችሁ። የሰብአዊ መብት ታጋይ ለምትሉት ፖለቲከኛ እኔ ፖለቲከኛ ሆኜ አላውቅም። ፖለቲከኛ ሆኜ ስለማላውቅ እንዲህ አይነት ፖለቲከኛ ላይ አይመስለኝም። እውነት ለመናገር ጋዜጠኝነት ውበት ነው። ጋዜጠኝነት ትግል ነው። ጋዜጠኝነት እውነት ነው። ስለ እውነት ስትታገል እንዲህ ነው። እኔ ዛሬ ወጣ ብዬ ሌላ ስራ ብሰራ ለጓዳዬ ለልጆቼ ብዙ ነገር አተርፋለሁ። ነገር ግን እዚህ ጋር መጥቼ ደግሞ ስለሚታረደው ህዝብ ስሰራ ደግሞ አባረካለሁ። የህዝብ እኮ ያስበናል። ኢየሩሳሌምን የአማራ ህዝብ ሲያስባት በእንቦ ያስባታል። ትላንትና አማራ ተነሳሙ ስንት እስክትታረድ ነው ብለን ስንናገር ያስባታል። ስለዚህ ዛሬ ኢትዮ 360 በዚህ መልኩ ተገነጣጥሎ በሩ ይውላችሁ ይሄ ነው እና በዚህ መልኩ ነው ያለ ነው ኢትዮ 360 ይሄን ሆኗል። ካፍታ በኋላ እዚህ ላይ እናብቃ። ካፍታ በኋላ ኢትዮ 360 እንዳልኳችሁ በዩቲዩብ፣ በትዊተር፣ በፌስቡክ እና በምንድን ነው የሚባለው በፌስቡክ፣ በትዊተር፣ በቲክቶክ እና በዩቲዩብ በቀጥታ ስርጭታችን እስከነ ሙሉ ቪዲዮዎቹ እንመጣለን። የምንጊዜም ፍትህ በተጓደለበት ህዝብ በተበደለበት ቦታ ላይ የሚገኘው ሽሜ አጠገብ ያለ የሚካኤል ዕለት አጠገብ ነበር። መሬት ተኝተን ጫሜን አውልቄ ትራስ አድርጌ እዚህ መሬት ላይ ተኝተን ስንለምን ሽመልስ አብሮኝ ነበር። እንግዲህ 2 ሳምንት ባልሞላ ጊዜ ውስጥ ደግሞ ኢትዮ 360 በዚህ መልኩ ፈራርሶ በዚህ መልኩ ዶጋመድ ሆኖ ሽሜኔ እናንተ ዛሬ አብረናለን እዚህ ጋር